መቶ ልጆች ለማሳከም ነው ወደዚህ የመጣሁት። አላማዬ እሱ ነበረ። ዶክተር ናቸው ግን መነቃቃት ያስፈልጋቸዋል። በቅርቡ ከክርስትና ለምን እንደወጣው በለቀቁት ቪዲዮ ላይ ብዙዎቻችሁ በጎ አስተያየቶቻችሁን እየለገሳችሁኝ ትገኛላችሁ። የማገባት ሚስቴ የኦርቶዶክስ እምነት ተከታይ መሆን አለባት። እኔ ፍርዬ በእናትሽ እባክሽ፣ የኔ እናት እባክሽ መረረን፣ እባክሽን 25 ብር ካርድ ሞልተን የለም እዛ ያለሽ ዲያስፖራ ኢትዮጵያ ከብት ሶሻል ሚዲያ ላይ እንዳሉ ላይ ራናርደሽ ይወጥኝ ልጅቱ በህይወት አለች። ይሄን 8 ቀን ገላትም እንዲሁ አናቅም። ከዛ በፊት ግን አግኝተናታል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ አዳዲስና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁኝ። እንግዲህ አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና እጠይቃችኋለሁኝ ማለት ነው። ወደ መጀመሪያ ቪዲዮ ላሸጋግራችሁና እኔ ተመልሼ እመጣለሁኝ። መልካም ቆይታ ይሁንላችሁ ጋይስ። እቺ ሚስጥር ለማን እንደምትጠቅም አላቅም። እኔ ግን ገብታኛለችና ለእናንተም ከጠቀማችሁ ብዬ ነው። የሆኑ የሰዎች ስብስብ ቤተሰብ ሊሆን ይችላል፣ ጓደኛ፣ የሩቅ ዘመድ whatever የሰዎች ስብስብ ከመሬት ተነስተው ፊት ከነሷችሁ፣ ከመሬት ተነስተው እናንተ ላይ ንቀት ካሳዩ፣ ከሸሿችሁ፣ እናንተ ላይ ሐሜት ካበዙ፣ ችግር ከበዛ ብቻ ከዛ የሰው ስብስብ ጋር ከዛ መሃል እናንተን ለይቶ የቀረባችሁ አንድ ግለሰብ ካለ እዛ ሰው ጋር ነው ችግሩ። ያ ሰው በሁለት ቢላ መብላት የሚወድ ሰው ነው ማለት ነው። በሁለቱም ግሩፕ ለመወደድ ሲል ወሪያም ታቷል ማለት ነው። ስለዚህ ከእንደነዚህ አይነት መሃል ቤት ከሆኑ ሰዎች ወይ ሽሹ፣ ወይም ደግሞ መሸሽ የማትችሉ ከሆነ ግንኙነታችሁ ማያሸሽ አይነት ከሆነ በብልጠት ያዟቸው። ሰርፌስ ግንኙነት፣ የልብ ሚስጥር፣ የልብ እቅድ አይነገርም ለነዚህ አይነት ሰዎች። ከላይ እንዲህ ያለን አይደለ ያለን ነው የምንኖረው። እሺ ታረሙ፣ እኔ እንደታረምኩት። ሰላም ጤና ይስጥልኝ። በመላው የዓለም ዳርቻ ላይ ሆናችሁ ይሄንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ ዛሬ በእጃችሁ ላይ ያለው ስልክ መልእክት መቀበያ ብቻ ሳይሆን የታገተችው እህታችን ሀና ከሞት አፋፍ የምናስጥልበት የትግል መሳሪያ ነው። ይሄንን ቪዲዮ ሼር ማድረጋችሁ ተራ ተግባር አይደለም። ይልቁንም ለሃና ነጻነት በር መክፈቻ ነው። ባለፉት ወራት በመላው ኢትዮጵያውያን ዘንድ ታላቅ ድንጋጤንና ጥልቅ ሐዘን ፈጥሮ የነበረው የእህታችን ሃና መርዶ ዛሬ በሌላ አስደንጋጭ ግን ደግሞ ተስፋ በሚፈነጥቅ እውነት ተተክቷል። ሃና በሳውዲ አረቢያ የነበራትን ቆይታ በህጋዊ መንገድ ለመቀጠል የመኖሪያ ፍቃዴን አሰርቼ በነጻነት እኖራለሁ፣ ራሴንና ቤተሰቤን እለውጣለሁ፣ ልጄንም በኩራት አሳድጋለሁ በሚል ብርቱና ንጹህ ተስፋ በሳውዲ ድንበር አድርጋ ጉዞ መጀመሯ ይታወሳል። ይሁን እንጂ በሳውዲ ድንበር በረሃ ላይ ህይወቱ አልፋል ተብሎ የተሰራጨውን መርዶ የሁላችንም ቅስም የሰበረና ተስፋ ያስቆረጠ እጅግ በጣም አሳዛኝ ዜና ነበር። በሳውዲ አረቢያ ለመኖሪያ ፍቃድ መኖር ያለውን መሪር ስቃይ የፖሊስ መኪና የሳይረን ድምጽ በተሰማ ቁጥር የሚፈጠረው ድንጋጤና የስነ ልቦና ቀውስ ሁሉም ሰው ያውቀዋል። ያንን የፍርሃት ኑሮ ሸኝታ በክብርና በነጻነት ሰርታ ልጇን ለማሳደግ ስትል ነበር ብቸኛው አማራጭ አድርጋ አደገኛውን የየመን በረሃ ለመጋፈጥ ጉዞ የጀመረችው። ያ የሐዘን ዜና በተለይ በቅርቡ የወለደችውን ጨቅላ ልጇንና የእናትነት ስሜቷን ለምናውቅ ሁሉ በሳውዲ ድንበር ላይ በረሃ ላይ ቀርታለች መባሉ የህሊና እረፍት የሚነሳ መሪር ክስተት ሆኖ ሰንብቷል። ዛሬ ያ የሐዘን ጨለማ ተገፎ ተስፋ ሰጪ መረጃዎችን መውጣት ጀምረዋል። ሃና አልሞተችም፣ ይልቁንም በድንበር ላይ በታጋቾች እጅ ትገኛለች የሚሉ መረጃዎች ለሁላችንም አዲስ የተስፋ ጭላንጭል ሰጥተውናል። ይህ መረጃ በአንድ በኩል በህይወት የመኖር እድሏን በማብሰሩ ደስታ ቢፈጥርም፣ በሌላ በኩል ግን በሰዎች ታግታ በስቃይና በሰቆቃ እጅ መሆኗን ስንረዳ ስብራታችን ዳግም ጥልቅ ሆኗል። ሃና ዛሬ ድምጽ ያገኘችውና እውነታውን ፍንጭ የሰጠው የማህበራዊ ሚዲያ ተጠቃሚ በመሆኗ ብቻ ነው። ይህ ደግሞ ሌላ ትልቅ ጥያቄ እንድናነሳ ያስገድደናል። ስንትና ስንት በሚዲያ የማይታወቁ ማንም ድምጽ ያልሆናቸው ብዙ ወገኖቻችን መሞታቸው ሳይረጋገጥ ሞቱ ተብለው ተረስተው፣ ነገር ግን ልክ እንደ ሃና በአጋቾች እጅ ታፍነው እየተሰቃዩ ይሆን የሚል ጥያቄ እንድናነሳ ግድ ሆኗል። በመጨረሻም ለመላው የኢትዮጵያ ሕዝብና ለማህበራዊ ሚዲያ ተጠቃሚዎች በሙሉ ሃና አልሞተችም የሚሉ መረጃዎች መውጣታቸው የተስፋ ጅማሮ እንጂ የጉዞ ፍጻሜ አይደለም። ደስታችን ሙሉ የሚሆነው እህታችን ሃና በአካል ተገኝታ ነጻነቷ ተረጋግጦ ወደ ቤተሰቦቿ ስትመለስ ብቻና ብቻ ነው። እስከዛው ግን ለሃና ሁላችንም ድምጽ መሆናችንን ልናቆም አይገባም። በሳውዲ ድንበር አካባቢ በዜጎች ላይ የሚፈጸመው ይህ አሰቃቂ የእገታ ተግባርና የሰዎች ዝውውር ወንጀል
ዓለም አቀፍ ትኩረት እንዲያገኝና ሐናን ጨምሮ ሌሎች የዚሁ ጥቃት ሰለባዎች ሁላችሁም የፍትህ ድምጽ እንድትሆኑ በፈጣሪ ስም ማጸናለሁ። ሐና ዛሬም የተስፋችን ምልክት ነች። ያ በረሃ ውስጥ የፈሰሰው እንባዋ ታብሶ ልጇን በነጻነት እንድታቅፍና በሰላም ከመላው ቤተሰቦቿ ጋር እንድትቀላቀል ሁላችንም በአንድነት ልንቆምላት ይገባል። ሁላችንም ድምጽ ልንሆን ይገባል። መጋቢት 17 2018 ዓ.ም ቸር ያሰማን። ጋይስ የሃና ጉዳይ ሁላችንም የሰማን ይመስለኛል። እንግዲህ እጅግ የሚያሳዝን ነገር ነው። እንግዲህ አጠቃላይ የሷ ብቻ ሳይሆን ብዙ ሰዎች እንደዚህ አይነት ገጠመኞች እንዳሏቸው እንግዲህ እናውቃለን እና እጅግ በጣም የሚያሳዝን ነው። እኔ ማለት የምፈልገው እንግዲህ ሁላችሁንም መቼ ሰው አትሂድ እንዲያታርግ ማለት አይቻልም። የሰው ለሰው እንደዛ ማለት አልፈልግም። ነገር ግን በተቻላችሁ አቅም በህጋዊ መንገድ ብትሄዱ መልካም ነው ብዬ አስባለሁ። ነገር ግን በዛም ይሁን በዚህ ለምትወጡ ወገኖቼ ሁላችሁንም እንግዲህ የተመቻቸ ጥሩ መንገድ ሆኖላችሁ የተሳካ ህይወት እንድትኖሩ ወደ ሀገራችሁ ገብታችሁ መኛለሁኝ ማለት ነውና ይሄን ማለት ነው የምፈልገውና እስኪ የሃና እንዴት ነው ሊገኝ የቻለው ይሄንን መረጃ የሚለው ቪዲዮ አለ። እሱን ጋብዣችሁ እንግዲህ ወደ ቀጣይ ቪዲዮ ይሻገራለሁ ማለት ነው። ልጅቱ በህይወት አለች። ይህን 8 ቀን ገላትም እንዲሁ አናቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ አይዞሽ ተወጫለሽ፣ እኛም እኮ እንዲያንቹ ነን እዚህ ስንላት አይ የኔና እናንተ ይለያያል ልጅ ነው የምትለው ልጅም አለኝ ብላለች። እና እሷ መጀመሪያም ጊዜ ከዛ ጥላትም የሄዱት ጠብቁን እያልኳቸው ጥለውኝ ሄዱ ጓደኞቼ ነው ያለችው። መጀመሪያ ላይ የወጣችው እሷ ናት። መጀመሪያ ከወጣች በኋላ ራሷ ናት ያለችው። መጀመሪያ ወጥቼ ደክሞኝ ሳርፍ ጠብቁኝ ወጣ በሉና ስላቸው መርከዝ አለ መርከዙን ሩጠው አለፉ። ከዛ ዘወር ብል እነዚህኞቹ ደላሎች የሆኑ ሁለት ትግሬዎች ያሉት እነሱ የሚያለቅስ ሞጅ አትላኩ አካውንት እንዳይዘጋ ቀጥል። ከደፈሩ በኋላ ምንም የማውቀውም ነገር የለኝ። ራሴንም መነሳትም መውደቅም አቃተኝ። በሽታም የሚጥል በሽታ አለብኝ። ከዛ በኋላ ወሆነ ጉሬ ወስደው ጣሉኝ። ከጉሬው በኋላ ራሴንም ምንም የማስታውሰው ነገር የለኝ። በኋላ ስነቃ ጉሬ ውስጥ አገኘሁት። ቆይተው በጣም ረጅም ሰዓት እዛ ጉሬ ውስጥ ቆይቼ ከቆየሁ በኋላ ከመጡ በኋላ ሆነ ዋሻ ውስጥ አስገቡኝ። ሆነ ዋሻ ውስጥ ታስገቡኝ በኋላ በጣም በርካታ ሴት አለ። ነፍሰ ጡርም አለ፣ ልጅ የሚያዙ አሉ፣ ያበደችም አንድ ሁለት ያበዱም አሉ። ከዛ በዛ ውስጥ አንድ ወር ከ15 ቀን ይሁን ከ10 ምናምን ቀን ይሁን ቆይቻለሁ። እማዬ ወይ አባዬና አንቺ ግን እንዴት ተገናኛችሁ? አንድ ቀን ውሃ ለቀዳ ወንዝ ወርጄ ምን በእንስራ ነው? ኧረ አይደለም በጃር። እማዬ ደግሞ አንተ ሲጀመር ድሮ ጃር አለ እንዴ? እሺ እንስራ ነው እንጂ። እሺ ከዛ ተገናኘን። እሺ በአካል ነው? ኧረ አይደለም በመንፈስ። አያይ አንተስ እንዴ? እማዬ ደግሞ አውቀሽ ነው እንዴ? እሺ ከዛ ወደ አዲስ አበባ አንድ ቀን ስንመጣ ከፈለልኝ። ምን የታክሲ? ኧረ አይደለም የፕሌን። ኧረ በስመ አብ ምንማ ቤት ይሻላል። እና እንደዛ ነው እላችኋለሁ። አሜን እና ብዙ አለ እዚህ 700 ምናምን ሰው እና ለምን እንደዚህ አሁን አንዳንዴ ለምን ወጥተህ እንደዚህ መናገር አስፈለገ? ለምን ነው የምትናገረው የሚል ሰው ሊኖር ይችላል። እዚህ ማለት ምንድን ነው እንደዚህ የሚያደርግ ለራሱ ነው ምናምን ይችላል። ግን ያው በአብዛኛው ሰው በዚህ ጊዜ በቃ ተጨንቆ ነው ያለው። ብዙ ነገር ኖሮት ሀብት ሊኖረው ይችላል፣ ዝና ሊኖረው ይችላል፣ ግን የውስጥ ሰላም የለውም። እና የውስጥ ሰላም የሚሰጥ ሌላ ነገር አለ። እኔን የሰጠኝን እሱን ለመናገር ነው የውስጥ ሰላም የሚሰጣልና አይ ነው ብዙ ነገር ሊበላሽ ይችላል ምናምን ዶንት ኬር። ከዚህ በኋላ
እና በጣም ብዙ የምነግራቸው ታሪኮች አሉ። በጣም ብዙ እና ሁላችንም ብዙ ሰው ከሩቅ አይተን እንደዚህ አይተነው በቃ ምን ብለን ሰዎች ላይ የሆነ በቃ የተመቸው የሞላለት የተሳካለት የሚመስሉ ሰዎች ያው ብዙ ጊዜ ከውስጣቸው ጋር ሰላም የላቸውም እና እሱ ነው። ኮሜንቶቹ አንዳንዶቹ በጣም ደስ ይላሉ፣ አንዳንዶቹ ያስቃሉ። በጣም ያሳዝናል። ይሄ ልጅ ታውቁታላችሁ ጋይስ፣ አብዛኞቻችሁ መዝሙሩ ሰምታችሁታል። እንግዲህ አሁን ላይ እንደዚህ እያለ ነው። በቅርቡ ከክርስትና ለምን እንደወጣው በለቀቁት ቪዲዮ ላይ ብዙዎቻችሁ በጎ አስተያየቶቻችሁን እየለገሳችሁኝ ትገኛላችሁ። ከክርስትና ወጣሁ እያለ ነው እና ከክርስትና ወጣሁ ሲል ዝም ብሎ ክርስቲያንና በጣም ስትሮንግ የሆነ ክርስቲያን ሲወጣ እንግዲህ ይለያያል ፔኑ፣ ክርስቲያን ለሆነ ሰው ማለት ነው። እና ሂ ዋዝ በጣም ስትሮንግ ከሚባሉ ክርስቲያኖች አንዱ ነበር ይሄ ልጅ። he was ክርስቲያን ስላችሁ he was a strong ክርስቲያን የነበረ ነው እንደ ታሪኩ ሆነ ማለት ነው። ሁለት ፌሎሺፖች ላይ ሊደር የነበረ ልጅ ነው። ሃይ ስኩል ላይ ሊደር ነበር፣ ግቢም ገብቶ ደግሞ የፌሎሺፕ ሊደር ነበር ልጁ እና ዝም ብሎ ሰው ሊደር ሲሆን አይቻልም። እውነቱን ለመናገር በእውቀት በጣም የበለጸጉ ናቸው፣ በስፒሪቹዋሊቲም ደግሞ ስትሮንግ የሆኑ ልጆች ናቸው ብዙ ጊዜ ሊደር የሚሆኑትና ላይፋቸው በጣም ነው የሚያስቀናው። ኮኔክሽናቸው በጣም ናይስ ነው። የትም ፌሎሺፕ ያሉ ሊደር የሆኑ ልጆች በጣም የሚያስቀና ላይፍ ነው ያላቸው። ልጁ እንደዛ ነበር እንግዲህ። ከዛ በኋላ ከክርስትና የወጣበትን ጆርኒ ደግሞ ሲናገር ከእግዚአብሔር አንድ ብቻ እንደሆነ ሶስት የሚባል ይሄ የትሪኒቲ ሐሳብ እንደሌለ ማመን ይጀምራል። ስለዛች ቀን ከእግዚአብሔር ከዛ ቀደም ሁሉም በሁሉ ከሚገዛው ውጪ የሚያውቅ ኢየሱስ የማያውቅም መላእክቶች የማያውቁ። እዚህ ላይ ደግሞ ከፈለጋችሁ በጣም ያስደንቀኝ ሁሉ የሳነበው ለመንፈስ ቅዱስ አልተጠቀሰም ብዬ ጠይቅ ነበር። አሁን በመንፈሳዊ ዓለም ውስጥ እዚህ ጋር የሚጠቀሱት አካላቶች ሶስት ብቻ ናቸው። አብ አለ፣ ከዛ ኢየሱስ አለ፣ መላእክቶች አሉ። ከነዚህ ውጪ ሌላ አካላቶች የሉም። መንፈስ ቅዱስ ለምን አልተጠቀሰም ብዬ በጣም ድሮ ጠይቅ ነበር። እናንተም ጥያቄ አድርጌ ያልፋለሁ። ሌላ እንሄዳለን። ዮሐንስ ራዕይ ምዕራፍ 3 ላይ ኢየሱስ ክርስቶስ ግሎሪፋይድ ከሆነ ከከበረ በዙፋኑ ላይ ከተቀመጠ በኋላ ስቲል አምላክ ብሎ የሚጠቅሰው አካል ስቲል በአምላክ ግዞት ውስጥ እንዳለ የሚናገርበት ቦታ ነው። ኢየሱስ ክርስቶስ ግሎሪፋይድ ከሆነ በኋላ ስቲል አምላክ የሚለውም አካል አለ። ይሄ መጽሐፍ የተጻፈው ኢየሱስ ክርስቶስ ከሞተ ከተነሳ ግሎሪፋይድ ሆኖ ከተቀመጠ በኋላ አይደለ? በዙፋኑ ላይ ከተቀመጠ በኋላ አይደለ ይሄን ነገር የተጻፈው? ስለዚህ ግሎሪፋይድ ሆኖ ራሱ አምላክ የሚለው አካል ሲኖር ኢየሱስ ክርስቶስ አምላክ አለው። ሁሉን አያውቅም። ሙሉ ለሙሉ ገዢ አይደለም። ጭራሽ ደግሞ እሱ ይገዛል። ቢትንክ እግዚአብሔር እንደዛ ነው። የትኛውም ፓርት ላይ እግዚአብሔር አብ ሲገዛ አታዩትም። እግዚአብሔር አብ ባለማወቅ ውስጥ አታዩትም። በየትኛውም አይነት ፊሎሶፊ፣ በየትኛውም ሜንታል ጂምናስቲክ አታመጡት። ስለዚህ እግዚአብሔር አብና እግዚአብሔር ወልድ አንድ አይደሉም። ጋይስ ይህንን ቪዲዮ አይታችሁታል። ሁለተኛ ደግሞ ሌላ ቪዲዮ ላሳያችሁ። የማገባት ሚስቴ የኦርቶዶክስ እምነት ተከታይ መሆን አለባት፣ እንዲሁም የማንቸስተር ዩናይትድ ክለብ ደጋፊ መሆን አለባት። ይህ ንግግር ምንድነው ስህተት? በነገራችን ላይ አሉላን ስራ ለማስቆም ሺህ ምክንያት ነበራችሁ። ሺህ ምክንያት። እኛ የአርሰናል ደጋፊዎችን በተመለከተ እንዲሁም አርሰናል ክለቡን በተመለከተ አሉላ ላለፉት በርካታ ጊዜያቶች ያልሆነ ንግግር ሲናገር ነበር። በዛም እኛ የአርሰናል ክለብ ደጋፊዎች ከአሉላ ጋር ምልልሶች ነበሩን። በዛ ምልልሶች ደግሞ አሉላ ስራ እንዲያቆም፣ ጋዜጠኝነቱን እንዲተውና የመሳሰሉት ሐሳቦችን ስናራምድ ነበር። እርሱም በአንደበቱ አርሰናል በሚኬል አርቴታ ስር ሆኖ የፕሪሚየር ሊግ ዋንጫ የሚያሳካ ከሆነ ማርያምን እኔ ጋዜጠኝነት ስራዬን አቆማለሁ ሲል ቃል መግባት ችሎ ነበረ። ከዚህ ንግግሩ በመነሳት እንግዲህ ስቱዲዮም ሲገባ ከስቱዲዮም ውጪ በሚናገራቸው የጋዜጠኝነትን ኤቲክስ በማይተኩና ይሄ ፎርማል ባልሆኑ መረጃዎቹ መሰረት ከኛ ከአርሰናል ደጋፊዎች ጋር አታካራ ውስጥ እንደገባ ሁላችንም እናውቃለን። ያኔ አሉላን ስራ ለማስቆም ሌሎች እልፍ ምክንያቶች ነበራችሁ። አሁን ግን በዚህ ንግግሩ አሉላ ስራ ያቆም ማለት ወይም የኛን ሚዲያ አይመጥንም ማለት ለኔ እጅግ በጣም የበዛ ነውር ነው። አንድ የኦርቶዶክስ እምነት ተከታይ ጋዜጠኛ፣ ሐኪም፣ መምህር
ነጋዴ፣ ተመራማሪ ምንም ሊሆን ይችላል በሙያው ማለት ነው። የማገባት ሚስቴ ኦርቶዶክስ እንድትሆን እፈልጋለሁ የማለት ሙሉ መብት አለው የሚል አመለካከት አለኝ። በተመሳሳይ በቃ የማንቸስተር ዩናይትድ ደጋፊ፣ የአርሰናል፣ የሊቨርፑል፣ የቼልሲ ደጋፊ እንድትሆን እፈልጋለሁ የማገባት ሚስቴ የማለት የግለሰቡ መብት አለው ብዬ አስባለሁ። ይህ ከእናንተ ተቋም ጋርና ከአሰራሩ ጋር እንዴት ሊጋጭ እንደሚችል አላውቅም። ምናልባት አሉላ እዛ ተቋም ውስጥ እንዳይቀጥል የምትፈልጉበት ሌላ ምክንያት ካለ እርሱን አላውቅም። ነገር ግን ምክንያቱ ይህ ብቻ ከሆነ በእኛ በእግር ኳስ ቤተሰቡ ዘንድ ይህ ምክንያት ከስራ ለመሰናበቱ በቂ ነው ብለን ስለማናምን አሉላ በድጋሚ በስራ ገበታው ላይ እንዲገኝ ስል እኔም ራሴ መልእክቴን ማስተላለፍ እወዳለሁ። ሳዝን ነገር ነው እንግዲህ እንደነዚህ አይነት ነገሮች አጀንዳ ውስጥ ባይገቡ ጥሩ ነው ብዬ አስባለሁኝ። እና እንግዲህ እነዚህ ልጆች እንዳያችሁት ልጆች ናቸው። ነገር ግን እንደነዚህ አይነት ሀሳቦች ሲመጡብን በራሳችን ውስጥ አምቀን ይዘን ማቆየት ያለብን ይመስለኛል። ተረጋግተን አስበን እስክንወስን እስክንናገር ድረስ ማለት ነው። ባይነገር መልካም ነው ብዬ ግን እኔ አምናለሁኝ ማለት ነውና ጂመሳይም እንግዲህ ሃይማኖት ቀይር ያለውኝ እንዲህ ብያለሁኝ ሲል ነበር። መብት ነው፣ መቀየር ይችላል። ሃይማኖትም ሌላም ነገር መቀየር ይቻላልና እንደ ህዝብ ግን ይሄን አጀንዳ ይዛችሁ ባትመጡ ጥሩ ነው ብዬ ነው እማምነው። እና እንግዲህ በሃይማኖት ልዩነት እንግዲህ እንደ ልዩነት አይተን ነው እንጂ መሄድ ያለብን እንደ ቅራኔ አይተን ባናየው ጥሩ ነው ብዬ አስባለሁኝ። እንግዲህ ሃይማኖት ክርስቲያንም ሆነን ሙስሊም እንግዲህ የየሃይማኖታችን የሚጎዳ ነገር ስላልሆነ የየራሳችን እምነት ይዘን ብንሄድና እንግዲህ ተስማምተን እንደ ሰው እንደኖርንበት እንደዛ ብንኖር መልካም ነው ብዬ አስባለሁኝ። እናንተ ምን ትላላችሁ? እዚህ ላይ ሐሳብ ስጡበት ጋይስ። እና ወደ ቀጣይ ቪዲዮ አሻግራችኋለሁኝ። ተመልሼ እመጣለሁ። ቴሌ ፍርዬ በእናትሽ እባክሽን፣ የኔ እናት እባክሽ መረረን፣ እባክሽን 25 ብር ካርድ ሞልተን የለም 50 ብር ካርድ ሞልተን የለም። እባክሽን ቴሌ የኔ ቆንጆ ፍርዬ የኔ ማር እምወድሽ ባከብርሽ እህቴ እባክሽን እንደ ድሮ መልሹ። ያሁኑ በጣም ከባድ ሆኗል። በእናትሽ እንደው ከዚህ በፊት የነበረውን አይነት ሂሳብ እንትን አወሳሰድ ይሁን እባክሽን። እንዴት እናድርግ? በእናትሽ እንደ ሞልተር የለም ወዲያውኑ ዞር ስንል የለም። እንዴ ምን ይሻለናል እንዴ? አረ በእናትሽ ፍርዬ በእግዚአብሔር አናሳዝንሽም? እኛም እኮ እህቶችሽ ነን ፍርዬ እባክሽን። በእናትሽ እያለቀስኩ ነው የምነግርሽ የምር በእናትሽ ፍርዬ የኔ እናት ፍርዬ የኔ ቆንጆ የኔ ማር በእግዚአብሔር እንደው ይሄን ድምጼን በእናትሽ ስሚልኝ እባክሽን። ካርድ ምርር ነው ያለኝ እውነት ኢንተርኔት የለ ምን የለ ሁሉ ነገር ምርር ነው ያለኝ። እዛ ያለሽ ዲያስፖራ ኢትዮጵያ ከብት ሶሻል ሚዲያ ላይ እንዳልሆነ አይደል ራናልከሽ ይወጥኝ ፊልም አትፈልጉ ስንነግራችሁ ደግሞ ለምን ምናምን አይደለም በሐሳብ መሟገት እንችላለን። አንድ ጠያቂ ወይም አንድ ጋዜጠኛ ወይም አንድ ፕሮግራሙ ላይ ያቀረበው ሰው ያገኘውን ይሄ ስምና ዝናው ፌመስነቱ ይሄ ሰው የተጨበጨበለትን እንጂ እንዴት ብሎ የጠየቀ አንድም ጋዜጠኛ የለም። አንተ ቤተሰብ ባይኖርህ ኑሮ ኢትዮጵያ ደህና ቤተሰብ ባይሆኑ ኑሮ እህትክ እናትክ እዚህ ሀገር መተህ ትኖር ነበር ብሎ ሊያነቃቃችሁ ነው የመጣ። በእርግጥ እንደነ ሉል ኤርሚያስ ያለው መነቃቃት አለበት ያስፈልጋል። እሳቸው አሁን ዶክተር ናቸዋል፣ ግን መነቃቃት ያስፈልጋቸዋል። አይተናቸዋል አብረው ልጄ እያሉ ሲያሽቃብጡ የንጉሱ ቤተሰቦች አንተን ማይ እና ሰሞኑን በጣም በአዶናይ ጉዳይ አይና ትላንትና ከአዶናይ ሾው በኋላ ብዙ ሰዎች ላይፍ እየገቡ የተለያየ አስተያየት ይሰጣሉ። የተለያዩ ሁሉም ያም ፖዚቲቭ ኔጌቲቭም የሚሰጡ ቢኖሩም በጣም አንደኛ ሰሞኑን ቫይራል የወጣ ቪዲዮ አለ። ይህ ቪዲዮ የሜሪላንድ ዩኒቨርሲቲ የሴቶች ባስኬትቦል ጨዋታ ላይ የተከሰተ ነው እና አሰልጣኟ ነጭ ነች፣ ተጫዋቿ ደግሞ ጥቁር ነች። በጣም ትጮባታለች፣ በጣም ትቆጣለች፣ በጣም በቃ እንትን እያለች እዚች ልጅ ላይ ጥቁር ነች ተጫዋቿ ትጮባታለች እና ብዙዎቹ ተናደዱ፣ ብዙዎቹ ኮመንት ሰጡ፣ ብዙዎቹ ቪዲዮ ሰሩ። ምን አሉ ሚዲያዎቹ ብዙ ተነጋገሩ እና ለምን እንዲህ ትጮባታለች ለምን እንዲህ ትላለች እና የኮቾች ባህሪ ካያችኋቸው መጮ መቆጣት ምናምን ነው። ነገር ግን እዚች ላይ በጣም ስለጮችባት ብዙዎቹ በቃ ጥቁር ስለሆነች ነው ብለው ይሄንን ኮመንት ሰጡና መጨረሻ ላይ ተጫዋቿም ኮቹም ሲጠየቁ በጣም ተጫዋቿ ተበደለች፣ ጥቁር ነች፣ ጥቁር ስለሆነች ነው የተባለችው ስትሰጥ ይሄንን ነገር እኔ ፈልገዋለሁ አለች። ይሄን ኢንቴንስ በጣም እኔን የሚጠቅመኝና ሁሌ ኮቼ ይሄንን ነው እንደዚህ ነው የምታደርገው፣ ይሄን እንደዚህ ስትለኝ ሞር የበለጠ ሞቲቬት ሆናለሁ፣ በጣም
ፋየርድ ሆናለሁ ምናምን አለች እና ኮቿን ባህሪዋ ያ ነው። አሁን ኮቿና አሰልጣኟና ተጫዋቿ ያላቸው አንድና አንድ ነው። እሱም የቆዳ ጉዳይ አይደለም፣ የዘር ጉዳይ አይደለም፣ የቋንቋ ጉዳይ ምን አይደለም። ያንን ጌም ማሸነፍ ነው። ያንን ጌም ነው አላማቸው። ሁለቱም ቪዥን አድርገው የተነሱት ያንን ጌም ማሸነፍ እንጂ የዘር የቆዳ ጉዳይ አልነበረም። ብዙዎች የተለመደውን ነገር ወደ ዘር ጎተቱት፣ ወደ ዘር ሊያነካኩት፣ ሊያበላሹት ህልማቸውን የነሱን ታርጌት ያየ የለም። ህልማቸው ምን እንደሆነ ምንድነው ቪዥናቸው? እውነት የዘር ጉዳይ ነው? ምንም አይደለም። ሁለቱም የማሸነፍ ጉዳይ ነው። አሮናይን ወደ ዘር ሊወስዱት ይፈልጋሉ፣ ወደ ተለመደው የዘር ጉዳይ። ይሄ ልጅ ግን አንድ ዓላማ ይዞ ተነስቷል። አንድ ዓላማ የተለየ ሬቮሉሽን ያመጣው በሶሻል ሚዲያው ላይ በጣም ታርጌት ያደረገውና ከሌላው በተለየ ሁኔታ አዲስ ቪዥን ይዞ ወጥቷል። ይሄም አንድ ትልቅ ነገር ላይ መድረስና የደረሰበትን ስቴፕ ለሌሎች እያሳየና ለብዙዎች መትረፍ። ይሄ ነው ታርጌቱ። as far as እኔም አንደርስታንድ ላደርጉት ይሄ ልጅ ልክ ይቺ ተጫዋችና ኮቿ ታርጌት ያደርጉት ማሸነፍ እንደሆነ ይሄም ልጅ ልክ እንደዛው ነው። የሆነ ምንም የዘርም ጉዳይ ችግር የለበትም። ያንንም ነገር አይደለም። እና ብዙ ኮሜንታተሮች የተለመደው ኮሜንታተሮች ግን የተለያየ ዘር ላይ እኔ በጣም እዚህ ጋር ልደግመው ልናገረው ማልፈልገው የዘር ነገር እየጠሩ እንደዚህ ሲሉ በጣም ነገር ነው። በጣም ያዘንኩ። አንዳንዴ ሳስበው ላንፈወስ ታመናል እንዲያልኩኝ ላንፈወስ ታመናል እንዲያልኩኝ በቃ ይሄ ዱላ ቅብብሎች ከአባቶቻችን ከኛ ደግሞ ለሚመጡት ለነኝ ያንግ ለሆኑ ወጣቶች ኒው ቪዥን የራሳቸውን ዓለም ክሬት ላይ ያደርጉ የሚታገሉ ወጣቶችን ዱላ ቅብብሎች የዘር ጉዳይ ልናነካካቸው አንድ ትውልድ ይመጣል የሚፈውስ በቃ የሆነ ትውልድ ይመጣል። ከዚህ የማይረባ መጥፎ ሽታ ካለው ከዘር ጨዋታ የምንወጣበት ጊዜ ይመጣል ብዬ ያለ ተስፋ አደረኩኝ። እና ባካችሁ ሰው አንድ ነገር ፈጥሮ ሲመጣ ከኛ ኮሚኒቲ ውስጥ ያለ ትልቁ ችግር ሰዓት ፈጥሬ በመጣ ወይ የሆነች ልጅ ፈጥራ ብትመጣ የመጀመሪያው ሃይማኖቷ ምንድነው ዘሯ ምንድነው ከዛ ከሆነ ዘር ጋር መለጠፍ የሆነች ደጋፊዎቿ ያዘር ብቻ እንዲሆን የሷን ስራ እንዲያደንቁ የሷን ነገር እንዲያደንቁ የሷ ዘር ብቻ ያድንቅ ነው ያገባኝ። ኢትዮጵያዊነት እየሞተ እንዲመጣ ያደረግነው ሰውን የምናይበት መነጽር ያ የዘር የተሰጠን የዘር መነጽር ለኔ ዘረኝነት ይሸጣል። እውነቴን ነው የምላችሁ። በጣም ነው የሚሸተው። በጣም ለኔ ይሸተኛል፣ አይመቸኝም። ባካችሁ ካልቻልን ሌላውን ትውልድ አናበላሽ። ከእንዲህ አይነት ነገር እንውጣ። አፕሪሺየት እናድርግ፣ እንደግፋቸው። ባካችሁ እንዲህ የምትሉ አቁም። በጣም ስለተናደድኩ ነው ትናንትና። በቃ ወይ ጉድ አልኩኝ። ምን አይነት ትውልድ ነው ምንድነን ነው ያልኩት። እና ዘረኝነት ይሸታል። ጋይስ የነበረኝ ቆይታ ይህንን ይመስላል። እንግዲህ መሬት ላይ ያለው ነገር ነው እኛ የምንቀበለው። በመንፈስ የሚታሰቡ ነገሮችን አናስብም ማለት ነው። መሬት ላይ ምን እየተሰራ ነው፣ አዶናይ ምን እየሰራ ነው፣ ሌሎች ምን እየሰሩ ነው የሚለው ነገር ነው እንግዲህ እኛ ሊያሳስበን የሚገባው። ዞሮ እንግዲህ ወደፊት እንቀጥላለን ማለት ነው። የነበረኝ ቆይታ ይሄንን ይመስላል። የአዶናይ ቪዲዮ አለች እንግዲህ ያልተለቀቀ ነበረ፣ እሱ ዛሬ ራሱ ለቆታል። እንግዲህ እሱ ጋብዛችኋለሁ። እኔ እዚህ ላይ እሰናበታለሁኝ ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ ደግሞ አሳውቁኝ ማለት እወዳለሁ። ሰላም ጤና ይስጥልኝ። 100 ልጆች ለማሳከም ነው ወደዚህ የመጣሁት። አላማዬ እሱ ነበረ። Thank you. አላማዬ እሱ ነበረ። አላማችን አሳክተን ከ100 ማልፈን 125 I think so 125 በጣም ደስ ብሎኛል። ከዲሲ ከመጣሁ ጀምሮ የተማርኩት አንድ ነገር ቢኖር ታስታውሳላችሁ፣ 100 ቪዲዮ ለመስራት ዲሲ ስንዞራት ዴንቪ ኤሪያ ያልሄድኩበት የለም። ባቲሞር ደርሰን በዛ ወጥተን ጨንቆኝ ከሌሊቱ 2 AM ሆነላችሁና ስንተኛ ቪዲዮ ላይ ነኝ አሁን? ወደ አይ ቲንክ 19 ወይ 20 ቪዲዮ። እውነቴን ነው የምላችሁ፣ ስለ 80 ቪዲዮ ማሰብ እንቅልፍ ያመጣብኛል በቃ። እና ወደ 40 ቪዲዮ የሚሆን ሰርቻለሁ ወደ ዙ ሄጄ። ይህ ዙ የሰራሁት ቪዲዮ ማይክ ያልሰራ ነው ባይገርማችሁ፣ ሰው ምንም ጥቅም የለውም። እና እሱ ነገር ትንሽ it was a punch boom ትንፋሽ እስከሚያቅተኝ ድረስ ግን
አለፍኩት። ሞከርን ያቅማችን እንቅልፍ እስከሚመጣብን ድረስ 20 ቪዲዮ ላይ ስታክ አደረኩኝ። ያ አልተሳካም። I think so. Is that what they call it? But at the end of the day, I mean 125 ልጆች ያ 125 ልጆች at the end of the day. So ይህ ያስተማረኝ ምንድነው መሰላችሁ? አንዳንዴ ስኬታማ መሆን አይችልም። አንዳንዴ በሰዎች መነጽር ማለት ነው። you know ውጣ ውረድ አላት እቺ ህይወት። ኦፍ ኮርስ ሁላችንም እንደምናውቀው ውጣ ውረድ አላት። ግን ደግሞ አንዳንድ ዝቅታ ለምክንያት ነው። ይህ ዝቅታ አስፈላጊ ነው። የብዙ ሰዎች ትኩረት ለማግኘት ይሆናል። you know አዲስ ያላሰብከው በረከት ለማምጣት ይሆናል። who knows እኔ ውድቀቴ ነው ብዬ ያሰብኩት 20 ቪዲዮ በቢል ጌትስ ፋውንዴሽን ሩዋንዳ ታይቶ 25 ልጆች ስፖንሰር እንዲያደርጉኝ አድርጎኛል። ስለዚህ የውድቀት ነው ወይስ ምንድነው? ውድቀት ነው ብዬ አላስብም እኔ እውነት ለመናገር። እና አሁን እዚህ የማያችሁ በጣም ደስ የምትሉ የሀገሬ ልጆች በጣም የምታምሩ አለባበሳችሁ ኩል ሁላችሁ ጸዴ very smart just like me ሁሌም ራስን እያደነቅ ታደንቃለህ። እንደዛ ነው ነገሩ ነው።